በኢትዮጵያ የፖለቲካ ፓርቲዎች ቁጥር መብዛት ቁጥራቸው ከመብዛት የዘለለ አብዛኛዎቹ የተባ ሀገር የሚያሻግር ለሕዝብ የሚበጅ የርዕዮተ ዓለም ሐሳብ የሌላቸው መሆኑ በተደጋጋሚ በፖለቲካ ሊቃን የሚሰጥ ሐሳብ ነው። እናም ባልጠነከረ የሐሳብ መሰረት ላይ የተመሰረቱና በሐሳብ የበላይነት ማሸነፍ የተሳናቸው የፖለቲካ ፓርቲዎች መጨረሻቸው ነፍጥ ማንገብ ይሆንና ሀገርን ያልተገባ መስዋዕትነት ሲያስከፍሉ ቆይተዋል። ለአማራጭ ሐሳቦች ተፎካካሪ የፖለቲካ ፓርቲዎች መኖራቸው ጥሩ ቢሆንም እንደኛ ሀገር ነባራዊ ሁኔታ ግን ሚዛን የሚደፋ ሀገርን የሚያሻግር የሐሳብ የበላይነትን ይዘው የሚመጡ የፖለቲካ ፓርቲዎች ውስን መሆናቸውን በተለያዩ መድረኮች በተደረጉ ውይይቶች የዘርፉ ተዋናዮች ያነሳሉ። ለዚህም ሰብሰብ ብሎ ጠንካራ የፖለቲካ ሐሳብና አማራጭ የያዘ ተፎካካሪ የፖለቲካ ፓርቲን መመስረትም የተሻለ አማራጭ ነው ይላሉ። የፓርቲ መብዛት ህዝብን ለማንቃት ለማደራጀት አስፈላጊ ነው፣ በዚህ ይስማማሉ። ነገር ግን በሚከተሉት ርዕዮተ ዓለም ህዝብ ውስጥ ገብቶ ህዝቡን ከማንቃት ከማደራጀት ይልቁንም ጠፍቶ የከርሙና ምርጫ በተከሰተ ጊዜ ብቻ ወይ በምርጫ ሰዓት ብቻ ይመጡና ህዝብን ሲያደናግሩ ግራ ሲያጋቡ ብቻ ነው የሚታየው። እርስ በርስ ራሳቸውን ሲቃወሙ ነው ማየው እንጂ አንድነት ለመፍጠር እውነት መደብለ ፓርቲ በኢትዮጵያ ውስጥ መመስረት ይቻላል። ብዙ ጊዜ እያየን ነው፣ እየተሞከረ ነው። ይሄን ለማድረግ መጀመሪያ ህዝቡን በርዕዮተ ዓለም ማነጽ፣ ማደራጀት፣ ማንቃት ያስፈልጋል። ለዚህ ዝግጁዎች ናቸው ወይ? አሁን ኢትዮጵያ ውስጥ እየተንቀሳቀሱ ያሉት ፓርቲዎች ጠንካራ መሆን አለባቸው። ነገር ግን በእኛ ሀገር ኮንቴክስት አውድ በምናይበት ጊዜ ሀገራችን ላይ ያሉ በተለይ በክልል ደረጃዎች የሚኖሩት በብዛት ሀሳባቸው የፖለቲካ ማኒፌስቶቸው የፖለቲካ መርሃቸው የፓርቲ መርሃቸው ብዙዎቻቸው ስንመለከት ኦቨርላፕ የሚያደርግና የሚመሳሰል ነው ብዙ ጊዜ የምናየው። እንደ ሀገርም ደረጃ ደግሞ አንዳንድ ፓርቲዎች ቀርበን ስናያቸው የሚያቀርቡት የፖለቲካ ማኒፌስቶቸው የመቀራረብ ነገር አለና እኔ እንደውም በሚገባኝ መልኩ ለሀገራችን የሚሻለው ሁለት ፓርቲ ስርዓት እንደውም ቢሆንና ሌሎች ፓርቲዎች ሁለት ፓርቲ ተመሰርቶ ከዛ ደግሞ እነሱን ከኋላቸው ሆኖ ወይም ከነሱ ጋር ሄዶ መርጅ እያደረጉ ጠንካራ ፓርቲዎች ሆኖ ማቅረብ እንዳለባቸው ወይም መቅረብ እንዳለባቸው ይሰማኛል። ግልጽ የሆነ ለሀገር የሚበጅ የርዕዮተ ዓለም ሐሳብ የሌላቸው ነገር ግን ቁጥራቸው የበዛና ህዝቡንም ለምርጫ የሚያደናግሩ የፖለቲካ ፓርቲዎች ብዛት ጠንከር ባለ በፓርቲ መመስረቻ ህግ መላ ሊበጅለት እንደሚገባም ፖለቲከኞች ይመክራሉ። ለፖለቲካ ፓርቲዎች ያለ ቅጥ መፈብረክ ምክንያት የሆኑ አላስፈላጊ ማበረታቻዎችም ሊታዩ ይገባል። ሐሳብ ላይ ተመረኮዙና እውነተኛ የፖለቲካ ፓርቲዎች መድረኩ ላይ እንዲኖሩ ከተፈለገ ኢንሴንቲቭ አነሳሰሪ ኢንሴንቲቭ ወይንም ምክንያታዊ የሆነ ድጋፎችን ማንሳት ተገቢ ነው ብዬ አምናለሁ። የወቅቱን የፖለቲካ ገበያ የሚመጥን ፓርቲ ከሆነ ያለኝ መቀጠል አለብኝ እችላለሁ። ከአባላቶቼ ከደጋፊዎቼ በማሰባሰበው በመሰረታዊነት ሐሳብ ላይ የተመሰረተ ፓርቲ ይዤ ልቀጥል እችላለሁ። ግን ምርጫ ቦርድ በየጊዜው ከታክስ ፔየርስ በሚሰበሰብ ገንዘብ ወይንም በሀገሪቱ ስም የመጡ ድጋፎችን ለፖለቲካ ፓርቲዎች ሲያድል ያቺ ኢንሴንቲቭ ብዙ ፓርቲዎች እንደምትፈለፈል የአደባባይ ምስጢር ነው። መወሻሸት የለብን። ሀገር የሚጠቅመው በሐሳብ ላይ የተመሰረቱ እውነተኛ ፓርቲዎች ወደፊት እንዲመጡ ማድረግ ነው። የፖለቲካ ፓርቲዎች ሰብሰብ ብለው ቢጠናከሩ የተሻለ ሐሳብ ይዘው እንደሚመጡ፣ ተጽዕኖ የመፍጠር አቅምም እንደሚኖራቸው ከ2 ዓመታት ገደማ በፊት ጠቅላይ ሚኒስትር አብይ አህመድ ከተለያዩ የፖለቲካ ፓርቲዎች ጋር በነበራቸው ውይይት አንስተው ነበር። አሁን 68 ገደማ ፓርቲዎች ኢትዮጵያ ውስጥ አሉ። ለ68 ሊቀመንበር ቦታ የለንም። ለ68 ሊቀመንበር ቢሮ የለንም። ግን ችግር እንኳን ቢኖር 2 3 4 5 ፓርቲ ብትሆኑ ከብልጽግና ጋር 5 ወይ 6 ቢሆን ሳንቸገር፣ ለምሳሌ ዛሬ ውይይቱ 5 ፓርቲ ብትሆኑ ከእያንዳንዱ ፓርቲ 5 ሰው ቢሆን 20ም ሰው 25ቱም ሰው መናገር ይችል ነበር ማለት ነው። ስንበዛ መበተን ብቻ ሳይሆን በዚያው መጠን አቅማችን ውስን ይሆናል። ከወዲሁ በሰከነ መንገድ ተነጋግራችሁ 2 3 4 ቢበዛ ፓርቲ ብንሆን አብዛኛው የሚነሳውን ጥያቄ ለመፍታት እድል ይሰጣል።
60 70 ፓርቲ ሲሆን ግን ያስቸግራል እና ሰብሰብ ማለት ለፓወርም ለኢንፍሉዌንስም ስለሚያግዝ ብታስቡበት። በኢትዮጵያ የተሻለ የፖለቲካ ባህልን ለመገንባትና የተሻለች ሀገርን ለትውልድ ለማሻገር ሀገራዊ መፍትሄዎችን የሚያመነጩ ጠንካራ የፖለቲካ ፓርቲዎች እንዲፈጠሩ መስራት ይገባል።